ኢትዮጵያ ትልቅ አባት አጣች ከትላንት በስቲያ ጀምሮ በኢትዮጵያን ዘንድ በሰፊው ጥቅም ላይ የዋለ መልእክት ነው። ሙስሊሙ አዝኗል፣ ክርስቲያኑ ተክዟል፣ አማራው፣ ኦሮሞ፣ ትግሬው፣ ወላይታው በአራቱም የሀገሪቱ አቅጣጫዎች የኢትዮጵያን ስሜት አንድና አንድ ሆኖ ነው ያለፈው። ትልቅ ሰው፣ መካሪ አባት፣ የሰላም ሰባኪ፣ በፍቅር አስታራቂ፣ የአንድነት መልእክተኛ፣ የእውነት ተምሳሌት፣ ትልቅ ዋርካ በእርግጥም ኢትዮጵያ ትላንት አጣቻቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ከትላንት እስከ ዛሬ የሆነው ለብዙዎቻችን ከቅርብ ዓመታት ወዲህ ከውስጣችን የጠፋው ስሜት ሰማይ ምድሩን መናኘቱ ነው። በእጅጉን ተለያይተናል። ያንዳችንን ውድቀት እንጂ ስኬት መመኘት የሰማይን ያህል ርቆናል። ጥላቻ ወርሶናል። ክፉ ስሜት ተቆጣጥሮናል። በዘር ተከፋፍለናል። በሃይማኖት የጎሪጥ መተያየት በርትቶብናል። ልዩነት ቋንቋችን፣ ጸብና ዱላ መለያችን፣ ድልድዩን ያፈረስን ማላችን ግንብ የገነባን ለነገው ትውልድ ሀገር እንዳትኖር ተግተን የምንሰራ የምንለፋ ከሆንን ሰንብተናል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በዚህ በከፋን በጥላቻ በታወርንበት ዘመን የተገኙ ታላቅ አባት መሆናቸው ነው ለሁላችንም አሁን ላይ ጸጸት ሆኖ እያለፈ ያለው። ብሳና በበረከተበት በአረም በተወረርንበት እሾህና ቀጋ ምድሩን በሞላበት እኚህ የፍቅር ዋርካ የአንድነት ምሰሶ ወደቁብንና ሊቅ እስከ ደቂቅ እስላም ክርስቲያን አንድ ላይ አነባ። ከእንግዲህስ የእሳቸውን ያህል አባት የእሳቸውን ያህል መካሪ ይኖረን ይሆን? ማን ይሆን የሚያስታርቀን? የትኛው መካሪ ነው ተው እረፉ የሚለን? አባወራ ከቤቱ እንደተለየው ቤተሰብ፣ ራስ እንደተለየው ሰውነት የሆንን ህዝብ ከእንግዲህስ ማናለን? እኚህ ታላቅ አባት ያለ ጥፋታቸው ተገፍተዋል። መፈንቅለ መጅሊስ ተካሂዶባቸዋል። አብይ አህመድ በጓሮ ሳይሆን በፊት ለፊት የተደራጁ አክራሪ ሰዎች ልኮ በኃይል ከኃላፊነታቸው እንዲነሱ አድርጓል። ከስልጣን አፈናቅሎ መፈንቅለ መጅሊስ እንዲካሄድባቸውም አድርጎ ያልበቃለት የብልጽግናው አለቃ ጽህፈት ቤታቸው በኃይል እንዲሰበር አድርጎ ቢሮአቸውን ነጥቆ በሱ ፍላጎት ፖለቲካንና ሃይማኖትን የቀላቀሉ ታማኝነታቸውን እስከ መጨረሻው ያረጋገጡለት ከእምነት ስብዕናቸው ይልቅ የብሔር ማንነታቸውንና የሰፈር ስሜትን የሚያንጸባርቁ ግለሰብን በቦታው እንዲቀመጡ አድርጓል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ያለፉትን 2 ዓመታት በአርምሞ እንደቆዩ የቅርብ ቤተሰብ ይናገራል። ዝምታ መርጠው መከፋታቸውን በወዳቸው ደብቀው የዚህ ዓለም ሩጫቸው እስኪያበቃ ትንፋሻቸው እስኪቋረጥ ድረስ ስሜታቸውን ሳይገልጹ ተሰናብተዋል። በእርግጥም ፍቅር ማለታቸው አስጠቅቷቸዋል። አንድነትን መስበካቸው በነ አብይ አህመድ ዘንድ ጥርስ አስነክሶባቸዋል። ኢትዮጵያውያንን በአንድ አይን መመልከታቸው ቂም እንዲቋጠርባቸው አድርጓል። ከሳቸው ምንም የጎደለ አልነበረም። የሰጡት እንጂ የነፈጉት አንዳች ነገር ሳይኖር እስከ ወዲያኛው ተሰናብተዋል። ይብላኝ የሳቸው ንዳ ለተሸከመው በቁሙ ላለው ኢትዮጵያዊ እንጂ ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በተትረፈረፈ ፍቅር ታጅበው ሳር ቅጠሉ ወጥቶ ተሰናብቷቸዋል። በጣም ነው ማመሰግነው። እንግዲህ የተቀዳሚ ሙፍቲ ሐጂ እንድሪስ የቀብር ስነ ስርዓት ተፈጽሟል። እስቲ የቀብር ስነ ስርዓቱ እንዴት ነበረ? ከመኖሪያ ቤታቸው ወደ ሚሌኒየም አዳራሽ እዛም የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ተካሂዷል። በመጨረሻም የቀብር ስነ ስርዓታቸው መፈጸሙን ነው። ይህንንም ሂደት ስትከታተል ነበረ። በቀብር ስነ ስርዓታቸውም ላይ ተገኝታል። ያለውን አጠቃላይ የዕለቱን ክስተት እስቲ ያስቃኘን። አመሰግናለሁ መሳይ። በጣም የሚገርም የቀብር ስነ ስርዓት ነበረ የዋለው። ከሚሌኒየም አዳራሽ ጀምሮ እስከ ጋርመንት ሰፈራ የሚገኘው መስጊዳቸው ጋር አስክሬናቸው ቀስ እያለ ሽኝት በሚደረግበት ሰዓት እኔ በታሪክ በህይወቴ እንደዚህ አይነት ቀብር ስነ ስርዓት አይቼ አላቅም። ጥላሁን ገሰሰን የቀብር ስነ ስርዓት አይቻለሁ። የጠቅላይ ሚኒስትሩን አይቻለሁ። የጠቅላይ ሚኒስትሩ በየቀበሌው ካድሬ እየዞረ እባካችሁ ለቀብር ለሀዘን ውጡ በማለት በርካታ ሰው እንደተገኘበት ይታወቃል። ዛሬ
ግን ምንም ቀስቃሽ የሌለበት በስራቸው በመግባራቸውና ለኢትዮጵያ አባትነታቸውን ምክንያት በማድረግ የተለያየ የሃይማኖት አባል የሆኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከካቶሊክ ከፕሮቴስታንት ቀብሩ በጣም የሚገርመው ሰላማዊ ፍጹም በአርምሞ የተሞላ ጸጥ ረጭ ብሎ ማመኑ በግራና በቀኝ አጅቦ ሁካታ የሌለበት እጅግ በጣም መዝሙርና በራሳቸው የሃይማኖት ስነስርዓት ፍጹም ሰላማዊ በሆነ መልኩ ነው የተከበረው። በእርግጥ መንግስት ሰግቶ ነበረ። ከፍተኛ የሆነ የታጠቀ ኃይል አሰማርቶ ስነስርዓት ለማስከበር ጥረት ቢያደርግም አንዲትም ቅጠል ሳትበጠስ እጅግ በጣም ባማረና በደመቀ ሁኔታ የቀብር ስነስርዓታቸው ተፈጽሟል። ይሄ የሚያስደስት ሁኔታ ቀብራቸው የተፈጸመበት በዋነኝነት እንግዲህ እኛ አባት ሰው መሆን ይቀድማል በሚል ስብከታቸው የሚታወቁት የሁሉ አባት ፍርድ አዋቂ የሀገር መካሪ ዘካሪ የሆኑት እንደ ዋርካ ጥላ ለሁሉም የሚበቃ የሃይማኖት ቤተ መጻሕፍት ዛሬ በኢትዮጵያውያን ዘንድ ያለ ልዩነት በሰላም አስከሬናቸው ተሸኝቷል። እኛ አባት እንግዲህ ፍቅርንና መቻቻልን በስብከት ብቻ ሳይሆን በመኖር አሳይተዋል። በዚህ ዘመን የሀጂ ሙፍቲ ኢድሪስ ያክል ንጹህ ልብ ያለው ሀገሩን የሚወድና ሀቀኛ ይቅርባይ ሰው ማግኘት አይቻልም እውነት ለመናገር። ምክንያቱም ዛሬ በቀብራቸው ላይ ያየነው ድርጊታቸው መልካም እንደነበረ አስበቱ ላይ ሰላም እንዲመጣ የኢትዮጵያ ዜጋን እኩል የሚያዩ ሰላም ክርስቲያን በአባትነት የሚመክሩ የሚዘክሩ አባት እንደነበሩ በርካታ የተለያየ እምነት ተከታዮች ውይይት ሲያደርጉ ሰምቻለሁ። በአንድ ወቅት በሀገሪቱ ከተፈጠረው ጅምላ ግድያ አዝነው ሲናገሩ እንደሰማሁት ከሆነ አንበሳ፣ ጅብ፣ ነብር፣ ተኩላ የራሱን ጎሳ አይበላም አይገልምም። የሰው ልጅ እንዴት ከአንድ የአዳም ዘር ወይም የአደም ዘር ተፈጥሮ እንዲህ ይጨካከናል እንዲህ ይገዳደላል በማለት አዝነው ሲናገሩ እንደነበርና አጠቃላይ ግድያን በተመለከተ እያዘኑ የተናገሩበትን ዘመን እናስታውሳለን። የሰው ፍቅር ይስጥ ተብሎ ይመረቃል። ነገር ግን ያለ መልካም ስራ ደግሞ ፍቅር ከየት ይመጣል የሚለውን በሀጂ ሙፍቲ ነው የተመለከትነው። ምክንያቱም ምግባራቸው ነው እንዲያስከበራቸው ለእምነቱ ደግሞ አባት የነበሩ መካሪ ዘካሪ የነበሩ ዋርካ የነበሩ በእውቀታቸውም ደግሞ ጫፍ የወጡ ነገር ግን ምንም መመካት የሌለባቸው በቀን አንድ ጊዜ ብቻ ምግብ በልተው በግራ በኩል እየተማሩ በቀኝ በኩል ያለውን ደግሞ የሚያስተምሩ ሌሊት ቁጭ ብለው የሚያድሩ አባት እንደነበሩ በጣም ያልተነበቡ መጽሐፍት እንደሆኑ ነው መመልከት የቻልኩት። እንደው በቀብር ስነ ስርዓቱ ላይ አንተም ቀደም ሲል እንደገለጽከው በተለያዩ መገናኛ ብዙሃንም እንደተከታተል ነው ጠጠር መጣያ እንኳን በሌለበት ሁኔታ በነቂስ ነው የወጣው። ማንም አልጠራውም። እስላም ክርስቲያኑ የዘር ልዩነት የሃይማኖት ልዩነት ሳይፈጥር ሁሉም ወጥቶ ነው ስሜቱን የገለጸው። በተመለከተ በቅርብ እሳቸውንም የሚያውቁት ሀጂ ኡስማን አህመድን አነጋግሬ ነበረ። ተቀዳሚ ሙፍቲ ሀጂ ብዙ ስራዎችን መስራታቸው ብቻ ሳይሆን ይሄ መልካም ነገራቸው ጭምር ለጉዳት ዳርገዋቸዋል። በሌሎች ጥርስ እንዲነከስባቸው ያደረገው አንድም መልካምነታቸውን ማስታረቃቸው ነው። ፍቅር መስበካቸው በራሱ ያልወደዱላቸው በተለይ በአገዛዙ በኩል ያሉ ሰዎችና ከሳቸው ከሚያምኑበት እምነት ባሻገር በሌላ በልኩ የሚያምኑ የዚሁ የእስልምና አካላት ማህበረሰብ ነው እነሱም ጭምር ጥርስ ነክሰውባቸው መፈንቅለ መጅሊስ አድርገው ህይወታቸው እስካለፈበት ጊዜ ድረስ ላለፉት 2 ዓመታት በዝምታና በአርምሞ መቆየታቸውን ገልጸውልናል። ግን ሰው ጸጸት ውስጥም ነው ያለው፣ ቁጭት ውስጥ ነው ያለው፣ ሀዘን ውስጥ ነው ያለው የሚልም ነገር ነው ያነሱልኝ ሀጂ ኦስማን። ያንን ታዝባል። አንዳንዱ ምናልባትም እሳቸውን በመፈንቀልና በማሳደድ በመራገም በመሳደብ የቆየ ሁሉ አሁን ጸጸት ሳይሰማው አይቀርም ወይም ደግሞ ሌላ ስሜት ውስጥ ይሆናል። ግን አጠቃላይ የነበረው ትዕይንት ውስጥ የታዘብከው ነገር ምንድን ነው? እውነቱን ነው ሀጂ ኡስማን እንደተናገረው ከሆነ በአብዛኛው ሙስሊም በጣም በአርምሞ ነው ሲጓዝ የነበረው። ውይይት ያደርጋል። በጣም በሰከነ መንፈስ ለመወያየት ትችያለሁ። እነዚህ ሙስሊሞች ያሉት ነገር ምንድን ነው? አብዛኛው ሙስሊም የኢትዮጵያ እስልምና ጉዳዮችን የሚመሩት ሀጂ እኚህ ሰውዬ በማስጠላት ቦታ ስልጣን ይዤ አለቅም ብለዋል በማለት በተሳሳተ መንገድ እኚህን አባት የሀገር ዋርካ የሆኑ በኢትዮጵያ ሕዝብ ዘንድ ከፍተኛ የሆነ ተቀባይነት የነበራቸውን እና ግን ማንንም የማይፈሩ አምላካቸውን አላህን ብቻ ካልሆነ በስተቀር ለመንግስት የማያጎበድዱ ከሃይማኖታቸው ስነ ምግባር ውጪ አንዲት ስንዝር እንኳን ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ የማይሉ ባሉበት የሚቆሙ አባት በመሆናቸው ለመንግስት አልተመቹም። እውነት ነው። መንግስት እኛኛውን አባት ደግፎ ሰዎችን አመጽ አስነስቶ ተገፍትረው በነ አህመዲን ጀበል እና ሌሎችም የሱ አጋሮች ከመስጊዳቸው ተጎትተው እንዲወጡ ካደረጉ በኋላ ተቃውሞ እንኳን አላሰሙም። ሰውዬ ማስታረቅ፣ ይቅርባይነት፣ መቻቻል፣ የተጣላን ማስታረቅ፣ የሃይማኖቱን ተከታይ በስርዓት ሃይማኖቱን እንዲተገብር ማድረግ እንጂ የቂም የበቀል ቢሆን ኑሮ የኢትዮጵያ ሙስሊሞችን በአንድ ቀን ተነሱ ቢሏቸው ምናልባትም አሁን ያለው የኢትዮጵያ እስልምና ጉዳዮች በቦታው ባልተገኘ ነበረ። እኛ አባት እውነት ነው በቤታቸው ተቀምጠው
በአርምሞ አሳልፈዋል በርካታ ጊዜያትን። በዚህ የተነሳ ያሁን የኢትዮጵያ ሙስሊሞች ከፍተኛ ጸጸት ውስጥ እንደሆኑ ሞታቸውን በጣም አንደታቸውን እንደበላው በርካታ ሙስሊሞች እየገለጹ ይገኛሉ። እንግዲህ እኚህ ታላቅ አባት ለምን ይህ ሁሉ ሰው ወደላቸው ከተባለ አንደኛ ለመንግስት ምንም አይነት እንትን አያጎበድዱም። በጣም ተለምነዋል። መንግስት የሚለውን ነገር እንዲፈጽሙ ተጠይቀዋል። ነገር ግን ይሄ ከሃይማኖቴ አጠቃላይ ዶግማና ቀኖና መሰረት ይሄን ነገር ሊተገብር አልችልም በማለታቸውና ምዕመኑ ከሃይማኖት ስራ ውጪ ሌላ ነገር ውስጥ መግባት የለበትም፣ እስላም ክርስቲያን እየተባለ ወደ ግጭት እንዲገባ አያስፈልግም፣ ምክንያቱም እኛ አንድ አዳም ዘር ነን በማለት እንዲያውም በምሳሌ በሚዲያ ላይ ወጣው ወጃም አካባቢ ተንቀሳቅሰው መስጊድ ሲሰራ እከሌ የሚባል ባለ ሀብት ክርስቲያን ይሄን ያክል ገንዘብ ሰጠ፣ እከሌ የሚባል ተቋም ይሄን ያክል ገንዘብ ሰጠ፣ በመጨረሻ ደግሞ የማርያም ቤተክርስቲያን በዛች ከተማ በመርጦ ለማርያም ከተማ የማርያም ቤተክርስቲያን 3000 ብር ሰጣለች ተብሎ ሲነገር እጅግ በጣም ገረመኝ ብሎ የተናገሩት በሚዲያ እየወጣ ነው። ይህን ታዲያ እነዚህን ሰዎች በተለያየ ሃይማኖት ላይ ከፋፍሎ ይሄኛው ጨካኝ ይሄኛው ደግ ነው፣ ይሄኛው ደግ ነው፣ ይሄኛው ጨካኝ ነው ለማለት ያስችላል ወይ በማለት ልዩነት እንደሌለን ኢትዮጵያውያን አዛኞች ተባባሪዎች እንደሆን በማለት እየገለጹ የነበረውን እስከዛሬ ደስታፍኖ አሁን ነው እየወጣ ያለው። እንግዲህ እኚህ ሩህ የረጋ አንደበት ያላቸው ራሳቸውን በፈጣሪ ፊት ዝቅ ያደረጉ ለሰው ልጆች ሁሉ ያለ ልዩነት የሚያከብሩ የሚጸልዩ የሚያስታርቁ ስለነበሩ ነው ከፍተኛ ቁጥር ያለው ምናልባትም በአዲስ አበባ ታሪክ ተወዳዳሪ ያልተገኘነት የቀብር ስነ ስርዓት የተፈጸመላቸው። እሳቸውን ስናይ አንዳንዶቹ እንዲያውም ክርስቲያኖች ምን አሉ? እዛው ቀብሩ አካባቢ ላይ ያነጋገርኳቸው ክርስቲያኖች እሳቸውን ስናይ የሚታየን የመልካም ሙስሊሞች ገጽታ ነው በማለት የእሳቸው ደግነት የሙስሊሞች ደግነት፣ የእሳቸው አስታራቂነት፣ የእሳቸው ይቅርባይነት የሙስሊሙ ቸርነትና ይቅርባይነት ምሳሌ እንደሆኑ አድርገው ነው የገለጹት። ፍጹም የባዕድነት ስሜት አልተሰማቸውም። የክርስቲያን ወንድሞቻችን በቀብሩ ቦታ ላይ ባለቤቱ ነው ከሙስሊሙ ጋር አብረው እያነቡ ነው የቀበሯቸው። በጣም ደስ የሚያሰኝ እውነት እሳቸው ስራቸውን ሰርተው ለሚሊዮኖች ምሳሌ ሆነው አልፈዋል። የእሳቸውን አጠቃላይ ሁኔታ በተመለከተ ለምን እንደዚህ ተወደዱ፣ ለምን እንደዚህ ሁሉም ከዳር እስከ ዳር ስለሳቸው እንዲህ አይነት ስሜት አንጸባረቀ የሚለው ነገር ብዙም የሚያለፋ አይደለም። የእሳቸውን ያለፉትን 5-6 ዓመታት ብቻ ተግባራቸውን መልእክታቸውን በማስታወስ መግለጽ ይቻላል። ተገፍተዋል እንደተባለው ባለፉት 2 ዓመታት በአርምሞ ነው የቆዩት። መፈንቅለ መጅሊስ ተደርገውባቸዋል። እሳቸው ኢትዮጵያን ባሉ ነገር ግን ሌሎች አካላት አብይ አህመድ ጠምዝዞ አደራጅቶ የላካቸው አካላት እሳቸውን ለመፈንቀል የሄደበት ርቀት እጅግ የሚያሳዝን ነው። ለኛ አባት የሚገባ አልነበረም። የዚህ ሰው ጭካኔ የትየለሌ ነው። ያው ይታወቃል። በየእምነቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ተመሳሳይ ነገር ያካሄደው መፈንቅለ ሲኖዶስ እንዲካሄድ ከጀርባ ሆኖ ሲሰራ የነበረ ሰውዬ ነው። ያው ኢትዮጵያ ሕዝብ ሆ ብሎ ሲወጣ ከእንደገና አንገቱን እንደ ሰጎን ቀብሮ በመጨረሻም አድብቶ አሁን ስራውን ሰርቶ ያው ሲኖዶሱንም በቁጥጥሩ ስር ያስገባበት ሁኔታ ነው ያለው። ስለዚህ እኛ አባት የተወደዱበት ብዙዎች እንዲያነቡ የሸኙት ቀብር ስነ ስርዓታቸውን ያለ ምክንያት አይደለም። ምድር ላይ ዋጋ ከፍለዋል። ምድር ላይ ፍቅርን አስተምረዋል። እንደው ይህንን በተመለከተ ከያቅጣጫው መልእክት እየሰማን ነው። ሌላው ቀርቶ የአማራ ፋኖ ሁለቱም አደረጃጀቶች የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ሁለቱም የሀዘን መግለጫ ያስተላለፉበትን እንደዚሁ ተመልክቻለሁ። ከታላላቅ ሰዎችም እነ ድምፃዊ ቴዎድሮስ ካሳሁን እንደዚሁ ሀዘናቸውን የገለጹበት፣ አርቲስቶች፣ የጥበብ ሰዎች ከየማህበረሰብ ክፍሉ ስለኚህ ታላቅ አባት ሀዘኑን የገለጸበት ሁኔታ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ፓትርያርክ አቡነ ማትያስም እንደዚሁ የጻፉት መልእክትና ያስተላለፉት እጅግ ልብ የሚነካ ነው። በሚሌኒየም አዳራሽ አስክሬን ሲሸኙም የፊታቸው ገጽታ ሀዘናቸው እንደዚሁ የብዙዎችን ልብ ነው የነካው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ካቶሊክ ቤተክርስቲያን እነዚህም አባቶች እንደዚሁ የሀዘን መግለጫ የላኩበት ሁኔታ ነው ያለው። እስቲ በአጠቃላይ ምን ነገሮች ተሰሙ ከተለያዩ ወገኖች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አቡነ ማትያስ ከተናገሩት ልጀምር። እኛ አባት በሀጂ ሙፍቲ ኢንድሪስ የቀብር ስነስርዓት ላይ እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቁ የበሳል አእምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ ለተጠቁት ወዳጅ የክብር ዶክተር ሀጂ ሙፍቲ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር መካሪ ከሆኑት መካከል ለመወደድ የታደሉት የዘመናት
የዓለማችን ጌጥ ዛሬ አጣለች። ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ነው። እድሜን ከጥበብ ጋር ያዋሃደ በሁሉ ዘመን አይገኝምና ሐዘናችን ጥልቅ ነው ብለዋል። ለቤተሰቡ ለእስልምና እምነት ተከታዮችና በአጠቃላይ ለኢትዮጵያ ሕዝብ መጽናናትን ተመኝተዋል። ጥልቅ መልእክትን ያስተላለፉት እኚህ ሰው ከዘካሪ ከመካሪ በጣት ከሚቆጠሩ ኢትዮጵያውያን አንዱ ናቸውና እኚህን በማጣታችን ከፍተኛ የሆነ ጉዳት ተሰምቶናል በማለት ገልጸዋል። አንዳንድ ገጣሚያን ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ገጣሚያን ደግሞ መምህር ኤፍሬም የሚባሉ አንድ ግጥም አቅርበዋል። አጠር ያለ ግጥም ብዙ መልእክት የሚያስተላልፍና ወንዝ ተሻጋሪ የሆነ ግጥም ነው የተናገሩት። እንደው ግጥሟን አንድ አራት ስንኝ ስለሆነች እሷን ላንብባት። እንደ አባ መፍቅሬ እንደ አባ ሽኖዳ ተሸክመው ሄዱ የሰው መውደድ ዕዳ ሀገሩ ዋርካ የአብሮነት ሲሳይ ሙፍቲ እንደ መፍቅሬ የወሎ መሳይ ፍቅር ብቻ ነበር አካላቸው ሲታይ ወዙ ተለወጠ አፈር ሆኖ ከላይ በማለት በአጭር ስንኝ በርካታ መልእክቶችንና የእሳቸውን ክብር የሚገልጹበት ወንዝ ተሻጋሪ ግብጽ ሀገር ድረስ ሂዶ አባ ሽኖዳ በግብጽ እንደሚወደዱት በላይ እኚህም የሃይማኖት አባት በኢትዮጵያውያን ዘንድ ከፍተኛ ከበሬታ እንዳላቸው ለመግለጽ ሙከራ አድርገዋል። በርካታ ኢትዮጵያውያንም ስለሳቸው አሟሟታቸው ከቤት በአርምሞ መቀመጣቸው በመንግስት ከፍተኛ ጫና ተፈጥሮባቸው ዕውቀታቸውን ለሃይማኖቱ አባላት እንዳያስተላልፉ ለማድረግ በደህንነት ኃይሎች ክትትል ተደርጎባቸው በቤታቸው ታመው እንዲሞቱ መደረጉ በብዙ ኢትዮጵያውያን ዘንድ ቁጭት ፈጥሯልኝ። ትልቅ የሃይማኖት አባት እንደ ዋርካ የሚቆጠሩ አባታችን ልጆቻቸው በመድረክ ወጣው ለእስልምና እምነት ተከታዩ ብቻ ሳይሆን በአጠቃላይ ለኢትዮጵያ ሕዝብ በእንደዚህ አይነት በአማረና በደመቀ ስነ ስርዓት አባቴን ወደ መቃብር ቦታ ሸኝታችሁ በክብር አስክሬኑ እንዲያርፍ ስላደረጋችሁ ለኢትዮጵያውያን እና በተለይ ደግሞ ለአዲስ አበባ ከተማ ሕዝብ ከፍ ያለ ምስጋና አቀርባለሁ በማለት መወድሳቸውን አቅርበዋል። በቀብር ስነ ስርዓቱ ላይ በአጠቃላይ የቀብራቸው ስነ ስርዓት ደማቅ የሥራ ውጤታቸው ደግሞ ትልቅ እንደነበረና በሙስሊሞች ዘንድ ከፍተኛ የሆነ ምናልባትም ከእንግዲህ በኋላ እሳቸውን ሊተካ የማይችል ያለ እስከማይመስል ድረስ አንድያ ብቻ እንደሆኑ ተደርጎ በስሜት ላይ የተፈጠረባቸው በጣም ከፍተኛ ሐዘን በፊታቸው ላይ የሚነበብ መሆኑን ለመመልከት ይያለው። መሳይ የተቀዳሚ ሀጂ ሙፍቲ የመጨረሻዎቹን ዓመታት በተመለከተ በተለይ የአብይ አህመድ አገዛዝ መፈንቅለ መጅሊስ እንዲደረግ አድርጎ እሳቸውም እንደከፋቸው ነው እውነት ለመናገር የተሰናበቱን። እኛ አባት ለብዙዎች ምሳሌ ናቸው። በአሁኑ ሰዓት ኢትዮጵያ አባት አጣለች እንደምናየው ነው። ከሁሉም የሃይማኖት አባቱ በአሁኑ ሰዓት እንደውም በሃይማኖት አባቶች ነገሩ እየከፋ ነው። ምድራዊ ነገሮች እየተሸነፉ ሰው ሲበደል ሰው ሲጨቆን መጠነ ሰፊ የሆነ ሰብአዊ መብት ጥሰት ሲከናወን እንደውም ከጨቋኞች ሰፈር እየተገኙ ጨቋኞችን አውዳሽ የሆኑበት ሁኔታ ነው ያለው። በዚህን ጊዜ እኚህን አባት ማጣት እውነት ኢትዮጵያ ናት የምትጎዳው። እንደው ምን ትተውልን ሄዱ? እንደው ከዚህ በኋላ ቀና ብለን የምናየው አባት እንዳይኖረን እንደው ማንን እንመልከት? ሞት ክፉ ነውና ይዟቸው ሄዷል። ግን ደግሞ የተጎዳ ነው እኛንን በሳቸው ጫማ ልክ ሆኖ አባትነትንና ሰላምን፣ ፍቅርን፣ አንድነትን የሚሰብክ ስለመኖሩ እርግጠኞች አይደለንም። ህመሙም ያ ነው፣ ትልቁ ጉዳትም ያ ነው። እኛ አባት እኮ ተናግረዋል፣ ሚዲያ ላይ ወጣው ተናግረዋል። እኔ የኢትዮጵያ ሕዝብ የወደደኝ ቀዩን ከጥቁሩ፣ ሀብታሙን ከድሃው፣ የተማረውን ካልተማረው፣ ባላባቱን ከባሪያው ለይቼ የማላይ ሰው ስለሆንኩ ነው እንጂ ለኢትዮጵያ ሕዝብ ምንም የሰጠሁት ነገር የለኝም። ዕውቀቴን እንኳን አካፍዬ ገና አልጨረስኩም። አሁንም በዚህ በሰፈር አካባቢ የሚገኘው መስጊዳቸው ራሳቸው የገነቡት መስጊድ ነው። መስጊዳቸውን ወደ ቀብር ቦታ እንዲቀየር አድርገው የራሳቸውን ቦታ ለሙስሊሙ የሰጡ ታላቅ አባት ነው። ከዚህ ውጪ ሌላ የሰጠሁት ነገር የለኝም። ከሰው ጋር ያለኝ ፍቅር የሰጠሁት ነገር ባይኖረኝም የአዳምን ዘር በሙሉ እኩል የማይ ይሄ ድሃ ነው፣ ይሄ ሀብታም ነው፣ ይሄ የተማረ ነው፣ ይሄ ያልተማረ ነው፣ ይሄ ትልቅ ነው፣ ይሄ ትንሽ ነው ሳለን ሁሉንም ሰው በመሆኔ ነው የኢትዮጵያ ሕዝብ ፍቅሩን የሰጠኝ በማለት ተናግረዋል በሚዲያ ላይ። አንዳንድ ሙስሊሞችም በዚህ መስጊድ ላይ መጠው ሐሙስ ቀን በሚያስተምሩበት ሰዓት ትምህርት የሚወስዱ አንዳንድ ጓደኞቼ እንደነገሩኝ ከሆነ የትኛውም ሰው ሲመጣ ተነስተው ተቀብለው ነው የሚያስቀምጡ። የትኛውም ሰው ክርስቲያን እንኳን ቢመጣ ከመስጊዱ ከውስጥ አይገባም እንጂ ወጣው ተቀብለው ችግሩን ፈተው አማክረው የተጣላ በትዳሩ ችግር የተፈጠረበትን ሰው ተቆጥተው ገስጸው መክረው የሚመልሱ አባት እንደሆኑ ነው በርካታ ክርስቲያኖችም
ሙስሊሞችም እየተናገሩ ያሉት። ስለዚህ እኛ አባት የሙስሊም አባት ብቻ አልነበሩም። እውነት ለመናገር በርካታ ኢትዮጵያውያን ከፍተኛ የሆነ ሀዘን ነው የተሰማቸው። ለቅሶ በአግባቡ እንዳይለቀስ በአርምሞ ሰው እንዲሄድ እየዘመሩ በእስልምና እምነት አስተምሮ መሰረት እያመሰገኑ አላህን እያመሰገኑ ከሚሊኒየም አዳራሽ እስከ ሰፈራ አትክልት ተራ አልፎ ሰፈራ እስከሚደርስ ድረስ ህዝቡ የትየለሌ ነው። እዛ ላይ ደግሞ ሰውና ሰው እንዴት አይጋፋም? ሲመጡ ስነ ስርዓታቸው አንዲት ቅጠል ሳትበጠስ ከአስፋልት ግራና ቀኝ ያለ ቅጠል እንኳን ሳይነኩ ሳር ሳይረግጡ በአግባቡ ተሰልፈው ሳይጋፉ ሳይጮሁ በአርምሞ አንገታቸውን ደፍተው በከፍተኛ ቁጭት ቀብር ቦታ ካደረሷቸው በኋላ ከቀበሩ በኋላ አመስግነው ህዝባቸውን ሸኝተው በአግባቡ በሰላም ህዝቡ ወደ የቤቱ ገብቷል። እውነት ለመናገር እኛ አባት በኢትዮጵያ ህዝብ ዘንድ ይህን ያክል እንደሚወደዱ ድሮም አውቅ ነበር። ክርስቲያኑ ሙስሊሙም ያውቁ ነበር። ነገር ግን ክርስቲያኑን ጋር በመቀራረባቸው ምክንያት አክራሪ የሚባሉት ኃይሎች ከክርስቲያኑ ጋር ጠብ ያለሽ በዳቦ ከነሱ ጋር እንዴት እንደዚህ ቁመት እናገራለህ? ካፊር ከሆነው ማህበረሰብ ጋር እንዴት ግንኙነት ታደርጋለህ? ተብሎ የተገፉበት አንደኛው ምክንያት ቢሆንም ነገር ግን ያዳም ዘር ነው፣ ሃይማኖት የግል ነው፣ አገር ደግሞ የጋራ ናት በማለት ለማስተማር ሙከራ እና ጥረት ቢያደርጉም እነዚህ አእምሯቸው የተደፈኑ ኃይሎች ዛሬም በተወሰነ ደረጃ በእኛ ፕሮግራም ነው የሚቀበር። እኛ ወዳለንበት እኛ በምንፈቅደው የኢትዮጵያ እስልምና ጉዳዮች በሚፈቅደው መስጊድ ነው የቀብር ቦታ ነው የሚቀበረው። ስነስርዓቱን የምንመራው እኛንን በማለት ህዝበ ሙስሊሙን ለማሳዘን ጥረት አድርገው ነበር። ነገር ግን ቤተሰቦቻቸው የተናዘዙት ኑዛዜ አለና የሚቀበሩበትን ቦታ ተወስኗል። በራሳቸው መስጊድ በሚገኝ የቀብር ቦታ ነው የሚቀበሩት በማለት ከሌሊቱ 7 ሰዓት ላይ መረጃውን በመልቀቃቸው ምክንያት ፕሮግራሙን እነሱ ሳይመሩት እጅግ በጣም ባማረና በደመቀ ሁኔታ ቀብራቸው ተፈጽሟል። እንግዲህ ነፍሳቸውን በሃይማኖታቸው በአጸደ ገነት አላህ እንዲያሳርፍልን እኛም ክርስቲያኖችን ጸሎት እናደርጋለን። መሳይ አባታችን በተቀዳሚ ሙፍቲ ሀጂ እንድሪስ ህልፈት የተሰማንን ሀዘን በድጋሚ እንገልጻለን። ከሳቸው አጠቃላይ ሁኔታ ጋር በተያያዘ የቅርብ ሰው የሆኑትን ሀጂ ኡስማን አህመድን አነጋግረናል። እሳቸውም እንዲሁ ብዙ የሚነግሩ ነገር አለ። በተለይ መገፋታቸውን በተመለከተ ከፍቷቸው ለምን እንደተለዩን ይህን ሁሉ የሚገልጹልን አጠር ያለ ቃል መጠይቅ ወደ ኋላ ላይ የምናቀርብ ይሆናል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አብሮ ይስጥልን መሳይ።